ለዚህ ታላቅ ተጫዋች ለክርስቲያኑ ዋንጫው ምናልባትም ከሰጠውም ይሄ የመሃል ሜዳ ጥምረት ነው ብዬ አስባለሁ። በዚህ የዓለም ዋንጫ ላይ ግን ተጎዳው ብለሽ ከወጣሽ ከአንድ ደቂቃ በላይ ማሳለፍ አለብሽ። የዘንድሮ የ2026 የዓለም ዋንጫ አንደኛው አዘጋጅ ሀገር የሆነችው ካናዳና ቦስኒያ እንግዲህ አቻ ተለያይተዋል። ሌላኛው ሀገር አዘጋጇ አሜሪካና እንግዲህ ፓራጓይ 4-1 በሆነ ሰፊ ውጤት አሜሪካ ማሸነፍ ችላለች። ሪትም ስፖርታችን ተጀምሯል። ኢዮብ ተሰማና እኔ ሀና ምንዳውን አብረናችሁ የምንቆይ ይሆናል። ስለ ትናንትናው ጨዋታ፣ ስለ ቦስኒያና ካናዳ፣ የአሜሪካና የፓራጓይን እንዲሁም ደግሞ ትናንትና ቃል በገባ ነው መሰረት የሮላንዶና የፖርቹጋል የመሃል ሜዳው ጥምረት እያነሳን አብረናችሁ እንቆያለን። ኢዮብ እንዴት ነህ? ሰላም ነው? ሰላም ነው። እንዴት አየኸው ካናዳና የቦስኒያን ጨዋታ? እንግዲህ ሁለተኛ ቀን አይደል? በጣም ጥሩ ሁለት ጨዋታዎች ተመልክተናል ማለት እችላለሁ። የካናዳ ጨዋታ እንግዲህ ቶታሊ ማለት ይቻላል ካናዳ ዶሚኔት ያደረገችበት ኳሱን በመያዝ ይሄ ፖዚቲቭ የሚባለው እግር ኳስ በሚገለጽባቸው በእያንዳንዱ ሜትሪክሶች ካናዳ የተሻለች የነበረችበት ጨዋታ ነው። ቦስኒያዎች ቁመታቸውን ተመልክተሻል። እንዲያውም ፕሮግራሙን ከመጀመራችን በፊት እየተነጋገርንበት ነበር እና በጣም ረጃጅም ናቸው። እነሱ ሼክ አይነት ተጫዋቾች ነው፣ ሼክ ሳይሆን ሌሎች ተጫዋቾች የነበሩበት ቡድን ነው እና እዚህ ቡድን ውስጥ እነ ኮላሲናክ ማለት ነው እነ ኮላሲናክ የነበሩበት ቡድን ነው። ነገር ግን ካናዳዎች በጣም የሚገርም ዶሚኔሽን ያሳዩበት ጨዋታ ነበር። ፈርስት ሃፍ ግን ከቆመ ኳስ ጎል ማስቆጠር ችለው ነበር ቦስኒያዎች። ከዛም በኋላ ግን ይህንን በተለይ የ4-4-2 ሎ ብሎክ ነበረ። ይህንን ለማስከፈት በጣም ብዙ ለፍተው ነበር ካናዳዎች ማለት ይቻላል። በተለይም በማጥቃት አካባቢ እያንዳንዷን ፖኬት ለመጠቀም ያደርጉት የነበረው ጥረት ኳሶችን በደብል ፓስ በመጫወት ምክንያቱም ብዙ ጊዜ ሎ ብሎክን ለማስከፈት በተለይ ፔፕ ነው አይደለ ባለፉት 20 ዓመታት ማለት ይቻላል ሁሌም ኳስን ይዞ አዳዲስ ሀሳብ እያመጣ ሎ ብሎክ ቡድኖችን ለማስከፈት የሚጠራው እና በብሔራዊ ቡድን ደረጃ ደግሞ ብዙ ቡድኖች በሎ ብሎክ የመጫወት ብዙ የመዘጋጃ ጊዜ ስለሌላቸው በሎ ብሎክ ኦርጋናይዝድ ሆኖ የመጫወት ልምድ አላቸው ብለን ከዚህ በፊት ተነጋግረናል እና ያንን ነው በቦስኒያ በኩል በደንብ ያየነው። ግን በካናዳ በኩል ጥረታቸው አሁንም ሲቀጥል ነበር ማለት ነው። ተደጋጋሚ ሙከራዎች ለምሳሌ ኮላሲናክ ፈርስት ሃፍ 1-3 ኳስ ቢያንስ ማስቆጠር ይችሉ ነበር። ኮላሲናክ 53ኛው ደቂቃ ላይ ያወጣት ኳስ ብረቷን ገጭታ ተመልሳለች። ቦስኒያዎች ጥሩ እድል አገኙ ከተባለ ከአንድ ደቂቃ በኋላ 1-1 ከግብ ጠባቂው ጋር ተገናኝቶ የሳተው ኳስ ነው። 65ኛው ደቂቃ ላይ ከጎል ላይን ላይ ነው ያወጡት ማለት ትችያለሽ እና ካናዳዎች በሚገባ ዲዘርቭ የሚያደርጋቸው እንደውም ከአንድ ነጥብ በላይ ነበር ማለት ይቻላል። ጎሏ የተቆጠረችበት ኢንሲደንትም ቶፕ የሚባል የማጥቃት ሂደትን የተመለከትንበት ነው። የሬስት ዲፌንሳቸው በባክስሪ ሆኖ ከዛ በኋላ ወደ 6 የሚጠጉ ተጫዋቾች ግማሾቹ ፖኬቷን ግማሾቹ ላይኑን ይዘው የነበሩበትና ቲፒካል የሚባል አንድ የሚያጠቃ ቡድን ሊኖረው የሚገባውን የሎ ብሎክ ቡድንን የማስከፈት ሂደት የተመለከትንበት ነበር ማለት ይቻላል። ያ ጎል ከተቆጠረ በኋላ ቦስኒያዎች በተወሰነ መልኩ ለመነቃቃት ሞክረዋል። ያኔ የተከፋፈተውን ቦታ ደግሞ ለመጠቀም ሞክረው ነበር ካናዳዎች። ምክንያቱም ስትወጪ ከኋላ ስፔሶች ይከፈቱብሻል። ያን ቦታ ለመጠቀም ብዙ ጥረው ነበር ካናዳዎች፣ ግን ከአንድ ነጥብ በላይ ማግኘት አልቻሉም። ግን ይቀጥላል። ተስፋ ሰጪ የሆነ ቡድን ነው። ምናልባት ከቦስኒያ ድክመት ነው አላውቅም፣ ግን በካናዳ በኩል ጥሩ ጌም ነው የተመለከትነው ማለት ይቻላል። በአጠቃላይ እስካሁን ያየናቸውን የዓለም ዋንጫዎች መለስ ብለን ብንገመግም ለክፉ የሚሰጥ አይደለም። ይሄም ፈጣን ኢንቴንስ የነበረ ጨዋታ ነው ማለት እንችላለን። ስለ አሜሪካው ነው የአሜሪካውን ጨዋታ እውነት ለመናገር ሌሊት ማየት አልቻልኩም ነበር። ነገር ግን የተደገመውን ጨዋታ ከ12 ሰዓት በኋላ ነበር ይህንን ፕሮግራም እስከምናዘጋጅበት ድረስ ለማየት የሞከርኩት እና በጣም ድንቁን ቡድን አሜሪካ ጠብቄያታለሁ። ፖች ነው አሰልጣኛቸው። ዓለም ላይ ዘመናዊ ከሚባሉ ይሄ ቤልሲስታ ከምንላቸው አሰልጣኞች አንዱ ነው። በተለይም ለብሔራዊ ቡድን አሰልጣኝነት እድሜው ገና ነው ብዬ ነው ማለት ነው። ገና በክለብ እግር ኳስ በደንብ ተፈትኖ በክለብ እግር ኳስ ዋንጫዎችን ያሳካ አሰልጣኝ አይደለም። እሱ ብቻ አይደለም፣ ቶማስ ቱሄልም በእርግጥ ቻምፒየንስ ሊግ አሸናፊ ቢሆንም ለኔ በብሔራዊ ቡድን እሱን
ጁሊያን ኔግልስማንን ባለፈው ስናነሳቸው የነበሩትን አሰልጣኞች ለኔ ለዓለም ዋንጫ ምናልባት ሊሆኑ ይችላሉ። ከዛ ውጭ ግን በብሔራዊ ቡድን ይሄ ወራትን እየጠበቁ የሚያሰለጥኑ አሰልጣኞች ናቸው ማለት አልችልም። ትላንት በፖች ያየነውም ያንን ቡድን ጥንቅቅ ያለ የተዘጋጀ ቡድን ያየነው እና ጨዋታው መጀመሪያ አካባቢ ፓራጓዮችም ትንሽ የዩኤስኤን ኢንቴንሲቲ ኮፕ ለማድረግ ከነሱ ጋር ለመቋቋም ሞክረው ነበር፣ ግን በፍጹም ኤክስፖዝ ተደርገው ነበር። በሚድ ብሎክ ነበር ለመጫወት የሞከሩት። ግን የፖች ቡድን እንዳልኩሽ መጫወታውን ሲመሰረት በባክስሪ ይጀምርና እንደ ደስት ያለውን ተጫዋች በሚገባ እንደ ዊንገር ነበር ሲገባም፣ ግን እንደ ዊንግ ባክ ከተከላካዮች ጀርባ ይሮጥ ነበር። ሌሎችም ተጫዋቾች እንደ ፑሊሲች አይነት ለምሳሌ የመጀመሪያው ጎል ሲቆጠር የፑሊሲች እና የሮቤርሰን የፉልሃሙ ተጫዋች የሁለቱ ጥምረት ትላንት ለፓራጓዮች ናይትሜር ነበር ማለት ይቻላል። ምሽቱን ሌሊቱን በእኛ አስቸጋሪ ያደረገባቸው ነበር። ስትራክቸራል የሆነ ቡድን እንደሆነ ይሄ በደንብ አሰልጣኙ ተች የምታይበት ቡድን ነው ዩኤስኤ እና የፖችን ድሮ በስፐርስ እናውቀዋለን። የፖች ቡድን ኳስ ይይዛል፣ ፈጣን ነው። የቤልሳን አስተሳሰብ በሚገባ የተረዳ ነው። ካውንተር ፕሬሱ በጣም አስደናቂ ነው። ትላንት የደነቀኝ ነገር ይሄ ካውንተር ፕሬስ ማለትም ኳሱን ከተነጠቀ በኋላ በጥቂት ሰከንዶች ለመንጠቅ የሚያደርገው ጥረት በጣም የሚገርም ነበር እና የዩኤስ ብቃት በጣም አስደናቂ ነበር። ሌሎች አገራትም አቅማቸውን ያሳዩ ይመስለኛል። በጣም በሚገባ ዩኤስኤ የሚናቅ ቡድን እንዳልሆነ አሳይቶናል። በተለይ አንቶኒ ሮቢርሰን በፉልሃም እናውቀዋለን። ቤስት ከሚባሉ ሌፍት ፉልባኮች አንዱ ነው። ትላንት ግን ዊንገር ነበር ማለት ይቻላል። በሚገባ ነበር ፑሊሲች ሊገኝበት የሚገባ ቦታ ላይ የሚገባው። ሁለቱ ደግሞ ኦቨርሎድ እያደረጉ ቅድም እንዳልኩሽ ለፓራጓዮች በጣም አስቸጋሪ አድርጎት ነበረ ምሽቱ ማለት ይቻላል። ደስት በባርሳ ነበር የሚጫወተው እናስታውሳለን። ግን አሁን በፒኤስቪ ነው ያለው። በሚገባ በአውሮፓ እግር ኳስ ጥሩ ተጫዋች የሚባል ነው። ፍጥነቱን መቋቋም አልቻሉም ነበር እና ከመሀል ይጀምሩልታል። እንደነ ታይለር አደምስ አይነት ደግሞ ለፖች የተሰራ አይነት ተጫዋች አላቸው መሀል ሜዳ ላይ። በበርንማውዝ በአንዶኒ ኢራዮላ ቡድን ውስጥ በጣም ጥሩ ብቃት የነበረው በቋሚነት የሚሰለፍ ተጫዋች ነበር። ግን ከማንቸስተር ዩናይትድ ጋር 4-4 በተለያዩበት ጨዋታ ከተጎዳ በኋላ ቦታውን አጥቶ ነበር በጉዳት ምክንያት እንጂ በጣም ድንቅ ተጫዋች ነው። እነ ማኪን የጁቬው ልጅ ትላንት ሲቦርቅ ነበር ያመሸው ማለት ይቻላል። መሀል ሜዳው ላይ በ10 ቁጥር ቦታ ነበር እሱም የገባው። ነገር ግን ወደኋላ ድሮፕ እያደረገ እነ ታይለር አደምስን በሚገባ ያግዛቸው ነበር። በዋናነት ግን እንግዲህ የዚህ ጨዋታ 2 ጎሎች አስቆጣሪ የሆነው በእውነቱ ለመናገር በጣም ድንቅ የሆነ አቋምን ያሳየ አጥቂ ነበራቸው ማለት እንችላለን። በተለይም ፍሎሪያን ባሎጎን የተባለው ተጫዋች በአርሰናል አካዳሚ ውስጥ ነው ያደገው። በ8 ዓመቱ ጆይን አድርጓቸው ነበር። ከዛም በኋላ በትላንትናው ጨዋታ ሃትሪክ መስራት ይችል ነበር። 1 ጎል አስቆጥሮም ኦፍሳይድ ተብሎበታል። የሚገርም አጨራረስ ነበር። በተለይ ሁለተኛ የራሱን ጎል ያስቆጠረበት መንገድ ቲፒካል አንድ ጥሩ ስትራይከር ማስቆጠር የሚችለው ከታይለር አዳምስ ኳሱ ስሩቦል ተሰነጠቀለት። ከዛ በኋላ 2 ተጫዋቾችን የቀነሰበት መንገድ እንዲሁም ፋውል ተሰርቶበት ነበር፣ መውደቅ ይችል ነበር። ከዛ ደግሞ ቶፕ ኮርነር ላይ ነበረ ጎሉን ያስቆጠረው እና በጣም የሚደንቅ ጎል ነበር ያስቆጠረው እና ይሄ ጨዋታ ሁሉም ነገር የነበረው ዓለም ዋንጫን ሳቢ ካደረጉ ጨዋታዎች አንዱ ነበር ማለት ይቻላል። ፖች ራሱን ኤክስፕረስ ያደረገበት ፖዚቲቭሊ፣ ይሄ የምንወደው አይነት እግር ኳስ ሌሊት ተነስተሽ ብታዩ በቃ ምንም የማይደብርሽ አይነት እንቅልፍሽን የምታጭለት አይነት ፉትቦልን ያሳየን። ዩኤስን ከምገምታት ቦታ ትንሽ ከፍ እንዳደርጋት አድርጎኛል። ምክንያቱም ሰዎችም እንደዛ አይነት ስሜት በሚገባ እንዲያውም አንቺ እንዴት ነው ይገመታሉ ግን ዩኤሶች ስትይ ነበር እና ግን በሚገባ ያው እኔ ፖችን በማየት ነው እንደማደንቀው በጣም እንደ በፕሪሚየር ሊጉ የሰራውን ነገር ትልቅ ክብር እንዳለኝ ነግሬሻለሁ እና ከዛም አንጻር የተወሰነ ገምቻቸዋለሁ። ግን በዚህን ያህል በጣም ጥሩ ቡድን ያሳየናል ብዬ አላስብም ነበር። በዋናነት በዚህ ጨዋታ ላይ የተመለከትኩት አንድ ነገር ፓራጓዮች በሚድ ብሎክ ነበር የሚቆሙት። ዩኤሶች ኳሱን ይጀምሩትና ከተከላካይ ጀርባ ያለውን ቦታ ነበር የሚጠቀሙት።
ፑሊሲች ከተከላካይ ጀርባ ይሮጣል። ያልነው የጠራነው አጥቂ ባሎጎን ከተከላካይ ጀርባ ይሮጣል። እነ ደስት ከቀኝ እየተነሱ ይሮጣል። ማኬና ይሮጣል። ማይሮጥብሽ ተጫዋች የለም እና ስፐርስን ያስታወሰኝ ቱ ቢ ኦነስት ይሄ የነ ሳን የነ ሃሪኬን ቡድን የነበረውን ቡድን እና ፖች እንዳልኩሽ ራሱን ኤክስፕረስ ያደረገበት ድንቅ የሆነ ጨዋታ ተመልክተናል። ፓራጓዮች በፍጹም ሊቋቋሟቸው አልቻሉም። እንዲሁም ጥሩ ቡድን እንደሆኑ ነበር ማስበው እና አልሚሮን ያሉት ቡድን እና የብራይተኑ ተጫዋች ኢንሲሶ በሮቤርቶ ዲዘርቢ ስር በጣም ድንቅ ብቃትን ያሳየን ተጫዋች ያለበት ቡድን ነው። አሪፍ ቡድን ነው። ግን የዩኤስን ኢንቴንሲቲ የዩኤስን ብቃት በፍጹም መቋቋም አልቻሉም ማለት እንችላለን። እዚህ ጋር አያይዘህ ስለ በቫር ስለታየው ቢጫ ካርድ በሚገባ መነሳት አለበት። አልሚሮን ኳስ ፋውል ተሰራብኝ ብሎ ሲሙሌሽን ነገር ነበር ያደረገው። ተከላካዩ ግን አልሰራበትም ነበር። አሁን ቢጫዎች ሁለተኛ ቢጫዎች በቫር ይታያሉ ወይም ኮርናዎችም በቫር ይታያሉ። ያቺሁን ኢንሲደንት ግን በቫር ታይታ ነበር። ከዛ በኋላ ቢጫው እንግዲህ ሪቨርስ ነው የተደረገው ለአልሚሮን የተሰጠውና ምናልባት በፕሪሚየር ሊጉ ቢሆን ወይም በሊግ ጨዋታዎች ቢሆን ይሄን አንመለከትም ነበር። ሌላው ግን እያስተዋልሽ ከሆነ ዳኝነቱ ትንሽ ለውጥ ታይቶበታል። አሁን በዚህ በዘመናዊ እግር ኳስ በጣም ሰዓት ማባከል በጣም እየበዛ ነው። እንዲሁም አንዳንድ ቁጥር ባልሳሳት አርሰናል ከብራይተን ይመስለኛል የብራይተኑ አሰልጣኝ ፋቢያን ኸርዝለር አንድ ቡድን ብቻ ነበር መጫወት የፈለገው ብሎ ሚኬል አርቴታን ባልተጠበቀ መልኩ ማንም ባልጠበቀው መልኩ ተችቶት ነበር። ይወድቃሉ ሲል ነበር፣ ሰዓት ያባክናሉ ሲል ነበር እና በኋላም ይቅርታ ጠይቋል። ብዙ ጊዜ በኤሊት አሰልጣኞች ደረጃ እንደዚህ አይነት መወራረፍ ከነ ጆዜ ዘመን በኋላ አብቅቷል ማለት ትችላለች። ነገር ግን ፋቢያን ኸርዝለር በጣም ነበር የተበሳጨው በዛ የአርሰናሎች ሁኔታ 1-0 አርሰናል ባሸነፈበት ጨዋታ እና በዚህ የዓለም ዋንጫ ላይ ግን ተጎዳው ብለሽ ከወጣሽ ከ1 ደቂቃ በላይ ማሳለፍ አለብሽ። ስለዚህ ፔንፉል እየሆኑ ራሱ አንዳንድ ግጭቶች ፊታቸው ላይ ታነቢያለሽ። በቃ አልወጣም እርዳታ አይምጣ እያሉ ሲሮጡ ታያለሽ እና በጣም እኔ ፊፋን ላደንቅ እፈልጋለሁ። ምክንያቱም እኛ የምንወደውን ፉትቦል ይሄ እንደዚህ አይነት ታክቲኮች እየተጠቀምሽ አሁን የመጫወቻው ጊዜ ሲሰራ በጣም ጥቂት ደቂቃ እየሆነ በሜዳ ውስጥ የእጅ ይወጣል 2-3 ደቂቃ 1 ደቂቃ ይበላል። የሆነ ተጫዋች ተጎዳው ይላል ሲቀየር ረጅሙን መንገድ ለመጠቀም ይሞክራል እና እንደ አንድ ታክቲክ በቃ ቡድንሽ ሲያደርገው እኮ ደስ ይልሻል። እንደ ገለልተኛ ግን ደስ አይልሽ። ብሔራዊ ቡድን ደግሞ ያን ያህል እኛ የራሳችን ብሔራዊ ቡድን እስካልተሳተፈ ድረስ ያን ያህል እንትን የምንለው አይደለም እና ጥሩ ፉትቦል ለሚፈልግ ሰው የፊፋ ይሄ ውሳኔ በጣም ጥሩ ነው። ሌላው የቆሙ ኳሶች ሲመቱ በረኛ ላይ የሚደረግን ጫና በሚገባ እንዲቀነስ ተብሏል። ስለ ፖርቱጋል እናንሳ። ሮናልዶ የመጨረሻው ነው እያልን ነበረ እና ይህንን ዋንጫ እንዲያነሳ የመሀል ሜዳው ጥምረቱ ወሳኝ ነው። የነ ጃኦ ኔቬዝ፣ የነ ቪቲኒያ፣ ብሩኖ የነሱ ጥምረቱ ያስፈልጋል። የሱ ዋንጫን እንዲሳካ እንደ ቡድንም አንድ ላይ እንዲሆኑ ያስፈልጋል ብዬ አስባለሁ። እዚህ ላይ ምን ትላለህ? እንግዲህ የምንወደውን ተጫዋች ልንሰናበተው ቢያንስ በትልቅ መድረክ ይሄ የመጨረሻው መሆኑ ግድ ሆኗል። ሌላ በብቃቱ ቀጣዩንም የሚጫወት እንግዲህ 45-44 ሊሆን ነው። ክርስቲያኖ እውነት ለመናገር በሰጠን ያለፉት 20 ዓመታት ከዛም በላይ ለዓለም እግር ኳስ አንድ ደረጃን ሴት አድርጓል። ምናልባትም ይሄ ሃርድ ወርከር እንደ ይሄ ፋስት ፉዶችን መጠቀም አቮይድ የሚያደርግ መጠጦችን ይሄ አንድ ተጫዋች ሊኖረው የሚገባውን ለስራው ሊኖረው የሚገባውን በእግር ኳስ ብቻ አይደለም በነገርሽ በሌላም ዘርፍ ብዙ ጊዜ ተብሏል። ያንን ስታንዳርድ ሴት ያደረገ ለስራው ያለው ለማሸነፍ ያለው ፍላጎት ምንጊዜም የማይበርድ ለ20 ዓመታት በዚሁ መንገድ የቀጠለ ተጫዋች ነው። እንግዲህ ይሄ ተጫዋች ታዲያ የግል ክብሮች ያላገኘው የአውሮፓን ዋንጫ ጨምሮ በግልም በክለብ በቃ የተሽቆጠቆጠ ነው። የዋንጫ ማስቀመጫ ካቢኔቱን ብታዩ በወርቆች ያጌጠ ነው። ግን እዚህ ጋር አንድ እሱ ምንም ኬሪየሬን ዲፋይን አያደርገውም ዓለም ዋንጫ ባይኖር ብሏል። ኦፍኮርስ ዲፋይን ላይ ያደርገው ይችላል። ግን ያቺ ዓለም ዋንጫ የምትባለው ነገር የሮናልዶ ደጋፊዎች ብቻ አይደሉም። እንደኔ ሜሲንም ሮናልዶንም የበለጠ ደግሞ እኔ በግሌ የዌይን ሩኒ አድናቂ ነኝ።
ግን እንዲህ ኬሪየራቸው መለስ ብዬ ሳየው ባለፉት ዓመታት በቻምፒየንስ ሊግ የሰጡንን የሚገርሙ ወርቃማ ጨዋታዎች ሚስተር ቻምፒየንስ ሊግ እንደሚባል ታውቂያለሽ። ክርስቲያኖ ካለ ይቀየራል። ነግሮሽ ነው የሚቀይረው ደግሞ በጣም በሚያስደንቅ ሁኔታና እኔ የቻምፒየንስ ሊግ ጨዋታን አሁን እንደው ትንሽ ቀነሰብኝ ካልኩ የክርስቲያኖና ሜሲ አለመኖር ነው ብዬ ነው የማስበውና ሜሲ ያንን ዋንጫ ሲያነሳ የዓለም ዋንጫው ሲያነሳ አንዱ በእግር ኳስ መከናወን የነበረበት ነገር ተፈጽሟል። አንድ ግን በእግር ኳስ የሚቀር ነገር አለ ብዬ አስባለሁ። ክርስቲያኖ ዓለም ዋንጫ ያስፈልገዋል። ታዲያ ይህን ዓለም ዋንጫ ግን እንዲያነሳ የአለፉት 2 ዓመታት የቻምፒየንስ ሊግ ዋንጫ አሸናፊዎች ቪቲኒያ እና ጆአው ኔቬዝ በጣም ወሳኝ ወይም ደግሞ የመሃል ሜዳው ጥምረት ወሳኝ። እዚህ ላይ የምትጨምሩ ብሩኖ ፈርናንዴዝ፣ ስለ ብሩኖ አውርተናል። የ20 ዓመት ሪከርድ የሰበረ ተጫዋች ነው። ቶፕ የሚባለው አቅሙ ላይ ምናልባትም ፕራይም የሚባለውን አቅሙን በእርግጥ ያለፉት 5 ዓመታቱም ፕራይሙ ነበር ማለት ይቻላል ብሩኖ በዩናይትድ ቤት እና ይሄ የሶስቱ የመሃል ሜዳ ጥምረት እጅግ ወሳኝ ነው ብዬ አስባለሁ። አንድ መጀመሪያ መጠየቅ የምፈልገው ወይም ጥያቄ ያለኝ ይህንን 3 መሃል ሜዳ ጥምረት ይጠቀምበታል ወይ? በእርግጥ ሮቤርቶ ማርቲኔዝ እንደዚህ አይነት ድፍረት አለው? ምክንያቱም ከፋፍለን ብናያቸው ጆአው ኔቬዝም ሆነ ቪቲኒያ ይሄ ኦልድ ስኩል የምንላቸው አይነት አጨናጋፊ 6 ቁጥር አይደሉም። በፔዤ ግን ሉቾ የሰራባት መንገድ አለ። ሉቾ ላስት ይር ፋቢያን ሪዩዝ፣ ጆአው ኔቬዝ እና ቪቲኒያን የዓለማችን ምርጡን የመሃል ሜዳ ጥምረት ሲያሳየን ከፊታቸው እንደ ኦስማን ዴምቤሌ፣ ዴዜሬ ዱዌ እና ክቫራትስኬሊያ ከቪቻ ክቫራትስኬሊያ አይነት ከኳስ ጋር አይደለም። በነገርሽ ከኳስ ጋር ባለፉት 2 ዓመታት በጣም ድንቅ የሚባለው ማጥቃት ነው። ከዛም በላይ ግን ወርክ ሬታቸው ደጋግመን እንደምናነሳው እና ያ ፖርቹጋል አላት ወይ ይህንን የመሃል ሜዳ ለመጠቀም አንደኛው ጥያቄ ነው። ምክንያቱም ሉቾ የሰራበት መንገድ ራሱ ሌላ 2-3 ፕሮግራም የሚያስኬደን ስለሆነ ማለት ነው እና በዛ ልክ እንኳን ባይጠቀሙ ለምሳሌ የማርቲኔዝ ቡድን በጥቃቅን ጨዋታዎች ላይ ለምሳሌ 9-1 ባሸነፈበት 5-0 ባሸነፈበት ጨዋታ እና በአንዳንድ ጨዋታዎች ይህን ጥምረት ተጠቅሞታል። ግን ፈረንሳይን እየገጠመ ይህን ጥምረት ይጠቀመዋል። ቢጠቀመው እንደ ሉቾ እንደሚሰራ ታይቷል። ግን በምን አይነት መንገድ የሚለው ትልቁ ጥያቄ ይመስለኛል። እዚህ ጋር በርናንዶ ሲልቫን ስታነሽልኝ ነበር ከፕሮግራማችን በፊት። በርናንዶ ሲልቫን በመሃል ላይ ሊጠቀሙ ይችላል። ያ ማለት ጆአው ኔቬዝን ሊነካው ይችላል፣ አናውቀውም። ለዚህ ነው ጥያቄ የሚሆንብኝ አንደኛው ነገር። ወይም ደግሞ እንደ ሩበን ኔቬዝ አይነት ሞር ለ6 ቁጥርነት የቀረበን ተጫዋች ሊያስገባ ይችላል። ስለዚህ ይሄ የመጀመሪያው ጥያቄ ይህንን ጥምረት የብሩኖ ፈርናንዴዝ የጆአው ኔቬዝ እና የቪቲኒያን ጥምረት ይጠቀመዋል ወይ የሚለው ነው። ሁለተኛው ቢጠቀመውስ እንዴት ነው የሚጠቀመው? ከፔዤ ጋር እያነጻጸርን እንድናይ የፈለግኩት ለዚህ ነው። ምክንያቱም ከፊት ያሉት ተጫዋቾች ለምሳሌ ክርስቲያኖን እንደ ኦስማን ዴምቤሌ ፕሬስ አድርግልኝ ልትዩ አትችይም፣ አይፈቅድም። 41 ዓመቱ ነው። 28 እያለ 28 እያለ 35 እያለም ሊያደርግልሽ ይችላል። በእርግጥ ዚዳን የተጠቀመበት መንገድ ይሄ ሌላ ትልቅ ርዕስ ነው። እንዴት ወደ 9 ቁጥር እንዳመጣው ክርስቲያኖን እንዴት ኬሪየሩ ላይ ጎል እንደጨመረ ማየት እንችላለን። እና ክርስቲያኖና ሜሲን እንደዚህ ልፋት ላይ ያን ያህል በሌላ እንትን የምታስቀምጫቸው ናቸው ሁለቱ ተጫዋቾች። ከዛ ውጭ ያሉት ግን እንደዚህ በልፋት ውስጥ የምናያቸው ናቸው። ሌላው ራፋኤል ሊያኦ በግራ ክንፍ ከገባ እሱም በጣም ደካማ የሚባል ወርክ ሬት እንዳለው ብዙ ቁጥሮች አሳይተውናል። ስለዚህ ምናልባት እንደ በርናንዶ ሲልቫን በቀኝ መስመር እንደ የኔቶን የቼልሲውን በግራ በመጠቀም ክርስቲያኖን በመሃል በማድረግ ለክርስቲያኖ ያነሰ ወርክ ሬት ያነሰ የመልፋት ጊዜን በመስጠት የሶስቱ ሚድፊልድ ጥምረት ግን መስራት አለበት ብዬ አስባለሁ። እና ለፖርቹጋል ትልቁ ነገር ምንድን ነው በዚህ ዓለም ዋንጫ ብትይ የመሃል ሜዳ ጥምረቱ ለዚህ ታላቅ ተጫዋች ለክርስቲያኖ ዋንጫው ምናልባትም ከሰጠውም ይሄ የመሃል ሜዳ ጥምረት ነው ብዬ አስባለሁ። ነገር ግን ይህንን የመሃል ሜዳ ጥምረት በፔዤ ደረጃ አልጠብቀውም። ነገር ግን ኳስ ሲይዙ ምን ማድረግ እንደሚችሉ ያውቃሉ። ሁለቱ ተጫዋቾች ከሪዮ ፈርዲናንድ ጋር ከባለፈው ዓመት የቻምፒየንስ ሊግ ከኢንተር ጨዋታ በፊት ኢንተርቪው ነበራቸው እና ክቫራትስኬሊያ ሶስቱ ሲናገሩ የሰማሁት አንድ በጣም ኢንተረስቲንግ ነገር ነበር። ሉዊስ ኤንሪኬ የፈለግነው ቦታ ላይ እንድንገባ ይፈቅድልናል። ለምሳሌ ቪቲኒያን ካየሽው ብዙ ጊዜ ክርክሮች እኔ ጓደኞቼም ጠይቀውኝ ያውቃሉ።
ማን ነው 6 ቁጥር ቪቲኒያ ነው ወይስ ጃኦ ኔቬዝ ነው የሚል ጥያቄ። ምክንያቱም ኮንስታንት የሆነ ሮቴሽን አላቸው እና ቪቲኒያም ጃኦ ኔቬዝም በዛ ኢንተርቪው ላይ ሲናገሩ ሉዊስ ኤንሪኬ ነፃነት ይሰጠናል የትም ቦታ እንድንገባ። ለምሳሌ ቻምፒየንስ ሊግ ፋይናሉ ላይ ቪቲኒያ እንዴት ኳሱን አታኪንግ ሚድፊልደር ነበር የሚመስለው። አት ዘ ሴም ታይም ደግሞ 6 ቁጥር ላይ ታየዋለች እና ቪቲኒያ የለቀቀውን ቦታ ጃኦ ኔቬዝ ሊገባ ይችላል። ጃኦ ኔቬዝ የለቀቀው ቦታ ላይ ሌላ የፉልባክ ተጫዋቾች ሊገቡ ይችላሉ፣ ወይም ደግሞ ፋቢያን ሪዩዝ ሊገባ ይችላል። በዚህ ዓመት ደግሞ ዛይራ ኤምሬ ነበር፣ እሱ ሊገባ ይችላል። እንደዚህ አይነት ሮቴሽናል ፉትቦል ከፖርቹጋል መጠበቅ ከባድ፣ ምክንያቱም በዚህ ሲስተም ነው የሰራው ይሄ ጥምረት እንጂ ሁለቱም አጫጭር ናቸው። እንደምታውቂው ኳስ ላይ ዣቪና ኢኒየስታ በምትገልጭባቸው አይነት አካላዊ ቁመና ላይ ነው ያሉት። ትንሽ ጃኦ ኔቬዝ ጠንካራ ነው። ስለዚህ ሁለቱን ስታያቸው ያን ያህል ጉልበተኛ ያን ያህል ይሄ ዲስትሮየር የሌለው ቡድን ነው። ፖርቹጋል ምን አይነት ዲዛይን ማድረግ አለባት የሚለው ሌላው ጥያቄ ነው ብዬ አስባለሁ። በናይጄሪያው ጨዋታ ለዚህም ርዕስ መነሻ የሆነን የናይጄሪያው ጨዋታ ነው። 45 ደቂቃው ላይ 3ቱ ተጫውተው ነበር። ክርስቲያኖ አንዳንድ ኳሶችን መጠቀም አልቻለም፣ ግን አሁን ላይ በብቃቱ ብቻ እንትን ማለት አለበት መመዘን አለበት ብዬ አላም። በቃ ክርስቲያኖ ላደረገልን ነገርና ስሞል ፓርትም ቢሆን ተጫውቶ በዚህ ወርልድ ካፕ ላይ ዋንጫውን እንዲያገኝ ብዙ ደጋፊዎች እንግዲህ ይመኛሉ። በዛ ጨዋታ ላይ የተወሰኑ ነገር አይቻለሁ። ቪቲኒያ 6 ቁጥር ላይ ሲገባ ጃኦ ኔቬዝ ወደፊት የሚሄድ፣ ጃኦ ኔቬዝ ወደ ኋላ ሲገባ ቪቲኒያ የሚሄድ እና ከብሩኖ ጋር አንዳንዴ 4-3-3 የመሆን አንዳንዴ 4-2-3-1 ሆኖ በማጥቃት ስትራክቸሩ ላይ አንደኛው ሲያጠቃ አንደኛው መከላከል፣ እንደዚህ አይነት የተወሰኑ ሙቭመንቶችን አይቻለሁ። ምናልባት ይሄ ፖርቹጋልን በውድድሩ ላይ እያሳደጋት ሄዶ ወደ ዋንጫ ያቀርባት እንደሆነ የምንመለከተው ይሆናል። እነ ኑኖ ሜንዴዝ አሉ እንግዲህ እዚህ ቡድን ላይ። ሌላው በፒኤስጂ በጣም ድንቅ ብቃቱን ያሳየው እነ ጃኦ ካንሴሎ አሉ፣ ሩቤን ዲያዝ አለ የሲቲው ተከላካይ። ስለዚህ ቡድናቸው ሙሉ ነው። ሌላው ደግሞ ፖርቹጋል ዋንጫውን እንድታሳካ ሞቲቬት ያደርጋቸዋል ብዬ የማስበው የአሳዛኙ ህልፈት የዲያጎ ጆታ እና ለሱም ስንል እንጫወታለን ብሏል ሮበርቶ ማርቲኔዝ። እና እኔም በሆን የምደግፈውን ብሔራዊ ቡድን ትቼ ዘንድሮ ለክርስቲያኖ ይሄንን ዋንጫ እንዲያሳካው የምመኝለት ከሰጠን አንጻር ይሄ ስናት ላይክ እሱ የሱ ደጋፊ ከመሆን ጋር አያያዝም ወይ የሜሲ ደጋፊ ጋር ከመሆን ጋር አያያዝም። ሜሲን ዋንጫውን ሲያሳካ ደስ ባለኝ ልክ ነው ክርስቲያኖ የሚያሳካው ከሆነ ደስ የሚለኝ እና በዚህ መንገድ በጨዋታው ላይ እንግዲህ እንዴት ያድጋሉ ሮቤርቶ ማርቲኔዝ ትልቅ ጥያቄ አለበት ብዬ አስባለሁ። እና በተለይ የ2022 ከሞሮኮ ጋር የሩብ ፍጻሜው ያኔ ተሸንፈው እንደዛ እያለቀሰ የወጣበት ሮላንዶ እሱ እንዳይደገም እንግዲህ ዋን ኦፍ በቃ በእግር ኳስ ካየናቸው አሳዛኝ አንቺ የኔይማርንም ባለፈው ስታነሺ ነበር። በጣም አሳዛኝ ልብ ሰባሪ ሞመንት ነው አይደለ? ይሄንን የሰጠን ተጫዋች አንድ ወርልድ ካፕ የለውም በቃ። ምክንያቱም በእግር ኳስ ታሪክ ካየናቸው 4 ተጫዋቾች ብናነሳ ሜሲ፣ ሮናልዶ፣ ፔሌ፣ ማራዶና ነው የሚባለው እና እዚህ ጋር ብዙ ክርክሮች ሊኖሩ ይችላሉ። ክርስቲያኖ ግን አንድ ዓለም ዋንጫ በእርግጥም ይገባዋል። ያ ጨዋታ ግን በጣም ጥሩ ነጥብ ነው ያነሳሽው ሀና፣ በጣም ሊወራለት ይገባል። እንዴት ነው የሎ ብሎክ ቡድንን ፖርቹጋል መስበር የምትችል? ከዚሁ ከመሀል ሜዳ ጥምረት ጋር የሚያያዝ ይመስለኛል። እንዴት ነው ሮቴት እያደረጉ ፖኬቶችን እየፈለጉ ሀፍ ስፔሱ ላይ እየገቡ እንደ ብሩኖ ፈርናንዴዝ ያለ ተጫዋች። ቪቲኒያ እንዴት ነው ፕሬስ ሬዚስታንስ ነው፣ ከኋላ ኳስን መቀበል ይችላል፣ የድሪብል እያደረገ ረጅም ርቀቶችን መሄድ ይችላል። ጃኦ ኔቬዝ ቅጣት ምቶቹ በጣም አስደናቂ ናቸው። ባለፈው 2 ቅጣት ምቶችን አስቆጥሯል ለፖርቹጋል። ጎሎችን ሲያስቆጥር ፍሮም ኖዌር ታየዋለሽ። ባየርን ላይ ጎል አስቆጥሯል እና ይሄ ተጫዋች እንደ ቁመቱ አይደለም፣ ይዘላል፣ በጣም ጠንካራና ሌላው ሃርድ ወርከር የሆነ ተጫዋች ነው እና እንደ ሞሮኮ አይነት ቡድን ሲገጥምሽ እንዴት ነው የምትዘረዝሪያቸው? እንዴት ነው ዲፌንሳቸውን ወደ ቨርቲካሊ ዘርዝረሽ ከዛ መሀል ላይ ያሉትን ፖኬቶች የምትጠቀሚው? ቢትዊን ደ ላይንስ በመስመሮች መካከል እንዴት ነው የምትጠቀሚው? እዚህ ጋር ሁለቱ ጥሩ ፉልባክ አላቸው። ዲያጎ ዳሎ እንደ ባካፕ ሊታይ ይችላል። ከዛ ውጭ ግን የጃኦ ኔቬዝ
እንዳልኩሽ ብሩኖ ፈርናንዴዝ ቪቲኒያ ጥምረት መሀል ላይ በጣም ወሳኝ ነው። የክንፍ ተጫዋቾች እንደ ራፋኤል ሊያው የሚገባ ከሆነ እንደ ፔድሮን ኔቶ አይነት ተጫዋች፣ በርናንዶ በነገራችን ላይ በዘንድሮ የሲቲ የውድድር ዓመት ላይ በጣም ቁልፉ ተጫዋች ነበር ማለት ይቻላል። አሁንም ሪያል ማድሪድ አስፈርሞታል። የዚህም ተጫዋች ሚና አለ እና አጠቃላይ ልክ ለሊዮኔል ሜሲ አርጀንቲና ተጫዋቾች እንደተረባረቡት በሙሉ አይተሻል አይደል? ብዙ ቪዲዮዎች ላይ ሊዮኔል ሜሲ ሲወጣ ምናምን ሊዮ ሲነካ እንዴት ቀድሞ እንደሚደርሱ ይሄ ማለት ሊዮ እንዲያነሳ አርጀንቲና በላች ከሚለው እኮ የ2022 ሊዮኔል ሜሲ በላ የሚለው በጣም ትልቁ በቃ በእግር ኳስ ከታዩ ከትልልቅ ኢቨንቶች አንዱ እንዲሆን ያደረገው የሊዮ መብላት። ክርስቲያኖም ቢበላ እንደዚህ ነው የሚሆነው ብዬ ነው ማምነውና ግን እንዳልኩሽ እቺ የመሀል ሜዳ ነገር መፈታት አለባት። ግን አሁን ከመሀል ሜዳ ቢያንስ ሁለቱም ላይ አይታወቅምና ቢጎዱ ቤንቹ ማን አለ? እንደ ሩበን ኔቬዝ አይነቱ ተጫዋች አለ። ራስሽ የጠቀስሽው ደግሞ በርናንዶ አለ። ግን እኔ አሁን ሁለቱም በልዩነት ያነሳውልሽ የቻምፒየንስ ሊግ አሸናፊ ናቸው። በተደጋጋሚ የዓለማችን ምርጡ የመሀል ሜዳ ጥምረት ሆኖ ፋቢያን ሪዩዝን ባለፈው ዓመት ጨምረው በዚህ ዓመት ደግሞ ዚያየር ኤምሬን ጨምረው አሳይተዋል። ግን የሶስቱ ብቃት ብቻ ደግሞ አልነበረም። አሁን እስካሁን ስናነሳ እንደነበረው ሉቾ በአጠቃላይ ቡድኑን ሴት ያደረገበት መንገድ ከፊት ያሉት አጥቂዎች ናቸው። ስለዚህ እነዛን አጥቂዎች በፖርቹጋል ብሔራዊ ቡድን አይገኙም። ይሄንን ማመን አለብን። ለዚህ ነው ሮቤርቶ ማርቲኔዝ የተለየ የሚባል ሴታፕ ያስፈልገዋል ልልሽ የፈለኩትና የክርስቲያኑን ነገር እንግዲህ የምናየው ይሆናል። እሺ አሁን ደግሞ ካለን ሰዓት አንጻር በጣም ባጭሩ ስለ እንግሊዝ ብሔራዊ ቡድን እሺ ይሄ ራሱ ሰፋ ያለ ጊዜ የሚጠይቅ ነበር ሀና እና በተለይም የኮስታሪካን ጨዋታ ስመለከት አንድ የተረዳሁት ነገር አለ። ምናልባት አሰልጣኝ ይሆን እንደ እንግሊዝ ያጣችሁ እስከዛሬ። ምክንያቱም ወርቃማ ቡድኗን እናስታውሳለን ከነ ዴቪድ ቤካም ከነ ጄራርድ ላምፓርድ፣ ዌይን ሩኒ፣ ሪዮ ፈርዲናንድ፣ ኦዌን ሃርግሪቭስ በጣም ብዙ ዘመን የተጫዋች ችግር ያልነበረባት ናት እና ሁልጊዜም አንድ አይነት ተመሳሳይ ቦታ ላይ ያሉ ተጫዋቾች የሚመረጥባት ከዚህ በፊትም አንስተነዋል። ይሄ አሰልጣኝ የተሻሉ ተጫዋቾችን ሳይሆን ቡድን ነው የመረጥኩት ብሏል። ያንን በኮስታሪካ ጨዋታ በሚገባ ተመልክቻለሁ። ኖኒ ማዱዌኬ እንዴት ስትሬች ሲያደርጋቸው እንደነበር፣ በግራ በኩል ደግሞ ሌላው የግራ ክንፍ ተጫዋች የሆነው አሁን ወደ ባርሰሎና የተዘዋወረው ተጫዋች እንደዚሁ በግራ በኩል በማስፋት ሲጫወት እንደነበር ተመልክተናል እና ሃሪኬን ድሮፕ ያደርጋል። እሱ ቦታ ላይ ደግሞ በተለይም በጨዋታዎች ውስጥ በማክሰኞ አካባቢ ይመስለኛል የሚያደርጉት ከጨዋታዎች በኋላ ወይ ሐሙስ በደንብ በስፋት እንመለከተዋለን። እነ ዴክላን ራይስ ሲገቡ ተመልክቻለሁ እና በትክክል ስትራክቸርድ የሆነ ቡድንን በእንግሊዝ ብሔራዊ ቡድን በኩል ተመልክቻለሁ። ዘመናዊ እግር ኳስ ወይም ዘመናዊ ቡድኖች የሚገለጹባቸው ይሄ ፕሬሲንጋቸው፣ ካውንተር ፕሬሲንጋቸው ከተቀሙ በኋላ ለመቀማት ያላቸው ብቃት። ምክንያቱም በሎ ብሎክ ቁጭ ማለት በጣም በአሰልጣኝነት ቀላል የሚባል ስራ አይደለም፣ ግን የመከላከል ዞንሽን ትተሽ መውጣት በጣም ከባዱ ነው እና እንግሊዝ ፕሮአክቲቭ ሆና በቶማስ ቱሄል በኩል ልትጫወት ትችላለች። በዛ ጨዋታ ላይ ምናልባት ኮቢ ማይኖ በስታርቲንግ 11 ውስጥ የመግባት በጣም ፖቴንሻል እንዳለው አሳይቷል። ነገር ግን ኤሊየት አንደርሰን 130 ሚሊዮን ፓውንድ የተጠየቀበት አንደርሰን እና ዴክላን ራይስ ናቸው። ሁለቱ በጣም የሚገርም የሆነ ሙቭመንት ያሳዩ ነበር። አንደኛው ሲሄድ አንደኛው ይቀራል። ሁለቱም ኦል አራውንድ ሚድፊልደር የሚባሉ ናቸው እና በአንድ አይነት ዘመን መገኘታቸው ራሱ በጣም ጥሩ ነው። ለዚያውም አደም ዋርተንን የመሰለ ተጫዋች የሄደ ቡድን። ስለዚህ እንግሊዝ ባለፉት 20-30 ዓመታት ቢያንስ እኔን ኳስ መመልከት ከጀመርኩበት ከ2006 ጀምሮ የእንግሊዝ ብሔራዊ ቡድን የትውልድ እጥረት የለበትም እና ያንን የተመለከትኩት። አሁን ቶማስ ቱሄል እንግዲህ እዚህ ብሔራዊ ቡድን ውስጥ መሪ ሆኖ መጥቷል። ስለዚህ የዚህ አሰልጣኝ ሚና በትክክል የተመለከትን ይመስለኛል። ኦልሞስት ላይናፑን ተመልክተናል ማለት ይቻላል። ሬሲ ጀምስ በቀኝ አለ፣ ኒኮ ኦራይሊ በግራ አለ። መሀል ላይ ሁለቱ ሚድፊልደሮች የጠቀስናቸው አሉ። ጁድ 10 ቁጥር ላይ አለ።
ምናልባት ቡካዮን በቀኝ ሊጠቀም ይችላል እና የግራ ክንፍ ቦታው ነው በተወሰነ መልኩ እንትን ልንል የምንችለው ልናጠያይቅ የምንችለው ራሽፈርድ ይገባል ወይስ ሌላ ተጫዋች የሚለውን። ከዛ ውጪ ግን ሃሪኬን በጣም ድንቅ ብቃት ላይ ነው ያለው። በባየርንም ድንቅ ብቃቱን ያሳየው እና በአጠቃላይ የእንግሊዝ ብሔራዊ ቡድን ሌላው ተገማች ሊሆን የሚችል ብሔራዊ ቡድን ይመስለኛል በዚህ ቶርናመንትም ላይ ማለት እንችላለን። ሀና ዛሬ እንግዲህ ኳታር ከስዊዘርላንድ 4 ሰዓት ላይ እንዲሁም ደግሞ ተጠባቂው ጨዋታ የብራዚል እና የሞሮኮ ሌሊት 7 ሰዓት ላይ ይከናወናል። ሪትም ስፖርታችን ይህንን ይመስል ነበረ። ሰላም